የተከበራችሁ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች እንዲሁም የጃዊ መተከል አራተኛ ክፍለ ጦር የሶስተኛ ዙር ተመራቂዎች እንኳን ለዚህ ለተቀደሰች ቀን በሰላም አደረሳችሁ አደረሰን። እንግዲህ የደስታ መግለጫ ይሆን ዘንድ ትንሽ ስነ ጽሑፍ አዘጋጅቻለሁ። በጥሞና ታዳምጡ ዘንድ በትዕግስት እጠይቃለሁ። የግጥሜ ርዕስ ኢትዮጵያዊነቴ። ኢትዮጵያ የምትባል አንድ ሀገር ነበረች በቅኝ ግዛት ጊዜ ጭራሽ ያልተነካች። ኢትዮጵያ ሀገሬ ታላቅ ነሽ ገናና ጦርነት ችግሩን ታልፊዋለሽና። የኢትዮጵያ ሕዝብ ኩሩ ነው ቀብራራ ጦር መጣ ቢሉት ጭራሽ የማይፈራ። የኢትዮጵያ ሕዝብ ጦርነት ሰርጉ ነው በአንድ የሆነለት ጠላት የሚያስፈራው። በዓለም መዝገብ ላይ ብዙ ታሪክ አለን። ኢትዮጵያዊ መሆን መታደል ነው ወገን፣ ኢትዮጵያዊ መሆን መታደል ነው ወገን። እኔ በበኩሌ ኩራት ይሰማኛል። ኢትዮጵያዊነቴን ዓለም ያውቅልኛል። ኢትዮጵያዊነቴን በድፍረት በኩራት እመሰክራለሁ ሁሌም በሄድኩበት፣ እመሰክራለሁ ሁሌም በሄድኩበት። ቀደምት ባያቶቼ አንድ ነበር ሕዝቡ ብሔርን የማያውቅ ቂም የለው በልቡ። የኢትዮጵያ ሕዝብ ብዙ ታሪክ ሰራ ሕዝቡ በአንድ ሆኖ ሀገሩን አኮራ። እኔ ቀና ብዬ እንድጓዝ በድፍረት አያቴ ከፈለ የሕይወት መስዋዕት፣ አያቴ በከፈለው የሕይወት መስዋዕት በዓለም መድረክ ላይ እኛ ታወቅንበት። አንቺ ኢትዮጵያ ሀገሬ እንደምን አለሽ ትኖሪ ነበረ ሁሌም ተከብረሽ። አብይን ጥሎብሽ ቢከፋፍልሽ ዙፋኑን ጠባቂ ሁነህ የቀረኸው ኢትዮጵያዊነትን እንዴት ረሳኸው? አድምጠኝ ወታደር ቸልታይ ይበቃሃል። የመንግስት ዓላማው ግልጽ ሆኖ ገብቶሃል። የምስኪኑ ሕዝብ ጩኸት ተሰምቶሃል። የካህኑን መገደል ይህንም አውቀሃል። የእህትን መደፈር ወሬውን ሰምተሃል። የመንግስት አሽከር መሆን እንግዲህ ይበቃሃል። ከሕዝብ ጎን ሁን ታሪክ ይወቅሳል። ከበኛ የሚል ቃል አልበቀዋልና ትጥቅን ፍታለ ታሪክ ረሳና። አወይ አለማፈር ታሪክ መዘንጋት የአፄዎችን ልጆች ትጥቅ ማስፈታት የበላይ ልጆች ትጥቅ ማስፈታት። እንኳን ነፍጥ ማውረድ ትጥቅ ለመፍታት የራሱን ብረት ነው ከእጁ ላይ ማምጣት፣ የራሱን ብረት ነው ከእጁ ላይ ማምጣት። ይህ የአማራ ፋኖ ጀግንነት ይለያል። ባዶቹን ተጉዞ ማርኮ ይታጠቃል። በአንድ በሁለት ብረት ከቤቱ ወጣና ብዙ ብረት ያዘ ጠላት ማረከና፣ ብዙ ብረት ያዘ ጠላት ማረከና። ከትጥቅ መርጦ እኩል ከታጠቀ የመንግስት ሰራዊት በስጋት አለቀ፣ የመንግስት ሰራዊት በስጋት አለቀ። የመንግስት ወታደር አሁን ተርበትብቷል። የፋኖ አንድነት ፍርሃት ፈጥሮበታል። ሞጮ ጠፍቶት እንጂ መክዳት ይፈልጋል፣ ሞጮ ጠፍቶት እንጂ መክዳት ይፈልጋል። ግማሹ በመክዳት ከካምፑስ ሲወጣ፣ ቀሪው በፍርሃት ከካምፑስ ሳይወጣ አመለኛው ፋኖ ጃሎ እያለ መጣ። ፋኖ ስራ ሰርቷል ለአገር የሚጠቅም ዘመን ተሻጋሪ ትውልድን የሚያክም 10-20 ሆኖ ተሰባሰበና በሺ ተቆጠረ ትግሉ እውነት ነውና፣ በሺ ተቆጠረ ትግሉ እውነት ነውና። የትግሉ ዓላማ የገባው ወጣት ተደራጀ ታሪክ ለመስራት፣ ወጣት ተደራጀ ታሪክ ለመስራት። የአማራዎች እናት መውለድ መቻ ቆመች፣ ለሀገር የሚቆም ጀግና የወለደች ፋኖን የወለደች ይባረክ ማህፀኗ። የህዝቦቹን ጩኸት ፈጥኖ ሰምቷልና፣ የህዝቦቹን ጩኸት ፈጥኖ ሰምቷልና። የፋኖ ዓላማ ግልጽ ነው እውነት፣ ይህን ምስኪን ሕዝብ ነፃ የማውጣት የሀገሩን ጠላት ፈጽሞ ማጥራት፣ የሀገሩን ጠላት ፈጽሞ ማጥራት። የፋኖ ጀግንነት በታሪክ ይወሳ፣ የአብይን ሰራዊት አረገው ሬሳ። የአማራን እናት ለምን አስለቀሷት? ግንባር የሚመታ ጀግና ልጅ እያላት ከግንባርም ግንባር አልሞ የሚመታ ፋኖ ተደራጀ ለወገን አለኝታ። አታልቅሽ እናቴ ማልቀስ ይበቃሻል፣ ልጆችሽ ደርሰናል ደስታሽ ይመለሳል፣ ልጆችሽ ደርሰናል ደስታሽ ይመለሳል። የእናት አባት ልቅሶ እንግዲህ ይበቃል፣ የገበሬ ሮሮ ከእንግዲህ ይበቃል፣ ቤተ እምነት መቃጠል ከእንግዲህ ይቆማል። በዚህ ጀግና ትውልድ ታሪክ ይቀየራል፣ በዚህ ጀግና ትውልድ ታሪክ ይቀየራል።
ከአማራ ሱቅ ቀልጦ ለሰው ብርሃን ነው። የፋኖችም ስራ ልክ እንደዚህ ሆነው የፋኖችም ስራ ልክ እንደዚህ ሆነው እኔ በበኩሌ ፋኖ ፋኖሴ ነው። ይህንን ጨለማ የማልፈው በሱ ነው። ይህንን ጨለማ የማልፈው በሱ ነው። ያሳምነው ኮርሶች እንኳን ደስ አላችሁ ስልጠናን አልፋችሁ በመመረቃችሁ። በቆራጥ ሰልጥነን ዛሬ ቃል የገባነው ለህዝብ ለሀገር ሁሌም ልንቆም ነው። ለህዝብ ለእውነት ሁሌም ልንቆም ነው። እኛ እንድንሰለጥን አንድ እንድንሆን ብለው ብዙ ጀግኖቻችን ሄዱ ተሰውተው ብዙ ጀግኖቻችን ሄዱ ተሰውተው ዛሬ አንድ ሆነን ስልጠናን ጨርሰን የጀግኖችን ትግል ግብ እናደርሳለን። የጀግኖችን ትግል ግብ እናደርሳለን። አሁን በዚህ ቆመን እኛ ቃል የገባነው የአማራ ጭቆና ይበቃል ብለን ነው። ለህዝብ ጥበቃ ደጀን ለመሆን ነው። ለህዝብ ጥበቃ ደጀን ለመሆን ነው። ይሄ ጀግና ወጣት በወኔ በሞራል ሆ ብሎ ተነስቷል። ፋኖ ያሸንፋል። ሆ ብሎ ተነስቷል። ፋኖ ያሸንፋል። ይህ ለአማራ ፋኖ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስ ዕዝ የአራተኛ ክፍለ ጦር ጃዊ መተከል አራተኛ ክፍለ ጦር ሶስተኛ ዙር ተመራቂዎች እንኳን ለዛሬዋ ብቁና ታታሪ የነበራችሁ አሁን ለዛሬዋ እንቁ ለሆናችሁ ለዛሬዋ ለደስታ ቀን እንኳን አደረሳችሁ ማለት እፈልጋለሁ። በመቀጠል የዘንዘን ማህበረሰብ ነዋሪዎች በተለያየ ነገሮች ስታገዙና ስታበረታቱ ለነበረ ማህበረሰብ ማመስገን እፈልጋለሁ። በሁለተኛ ደረጃ የጃዊ መተከል የአራተኛ ክፍለ ጦር የብርጌድ አመራሮች በተለያየ አስተዋጽኦ ላደረጋችሁልን ልዩ አስተዋጽኦ ላደረጋችሁልን ከልብ ማመስገን እፈልጋለሁ። ቀጣይ ከመጀመሪያ ጀምሮ ይህን ትግል እስካሁን ድረስ ላደረሳችሁልን አርበኞች ለምሳሌ እንደ ጃዊ መተከል አራተኛ ክፍለ ጦር እነ ደስዬ ክንዴ ወይም ደግሞ እነ አበባው እነ ቻሌ ወይም ደግሞ እነ ደመላሽ ከዚህ ላደረሳችሁን ከልብ ማመስገን እፈልጋለሁ። ቀጣይ የክፍለ ጦር አመራሮች የተለያየ አስተዋጽኦ ላደረጋችሁልን እኛ ምን በላው ይቅርብን፣ እኛ ካለው ነገር ሁሉ ይቅርብን፣ እኒህ ልጆች በተለያየ ነገር አስተዋጽኦ አድርገን ያለችንን ቆጥበን ማስታጠቅ አለብን ብላችሁ ከመጀመሪያው ምንም ነገር ሳንይዝ በደፈናው በድፍረት ጀምረን ዛሬ ለማስታጠቃችን ወይም ማስታጠቃችሁ የክፍለ ጦር አመራሮችን ከልብ ማመስገን እፈልጋለሁ። ከዚህ በመቀጠል የጃዊ መተከል የአራተኛ ክፍለ ጦር ሶስተኛ ዙር ተመራቂዎች ልዩ የሆነ ስልጠና መውሰዳቸውን በደንብ አረጋግጬ መናገር እፈልጋለሁ። ለምሳሌ በአካል ብቃት፣ በስነ ልቦና ግንባታ፣ ስልታዊ ትምህርቶች፣ በተኩስ ልዩ የሆኑ ስልጠናዎችን ወስደው አሁን ግን በማንኛውም ጊዜ በማንኛውም ሰዓት በማንኛውም በሁሉም ነገር ለዚህ ድርጅት ወይም ለክፍለ ጦሩ ለግዳጅ ዝግጁ መሆናቸውን ከልብ ማሳወቅ እፈልጋለሁ። ሌላ አንድ አጠር ያለች መልእክት ማስተላለፍ የምፈልጋት የአማራ ብቻም ሳይሆን እንደ ኢትዮጵያ የአማራም ብቻም ሳይሆን እንደ ኢትዮጵያ አዲስ ተስፋ አዲስ አስተሳሰብ የሚሉትን ነገሮች ይዘን በእኛ ትውልድ ምንም አይነት ከቻል በሃይማኖት አባት ወይም ደግሞ በተለያዩ የጤና ትምህርት ያሊያም ነው ብርቅዬ ወደሆነው ወደዚህ ትግል ተቀላቅለን እናት ሀገራችን እንድናገለግል ስላሳውቃለሁ። አይ እንዲያው አንችልም ካለ ደግሞ እናት አባት ማገልገል እንዳለብን ማሳወቅ እፈልጋለሁ። አይ ደግሞ ከዛም የወረደንን ብለን ካሰብን ደግሞ ቢያንስ ራሳችን በራሳችን ማስተዳደር እንዳለብን መናገር እፈልጋለሁ። ያሊያ ግን አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ እየተባልን ስለሆነ በዚህ ትውልድ ተስፋ የቆረጠ ራሱን በራሱ
የተለያዩ ሱሶች የሚያጨስ የሚቅም ወይም ደግሞ በራሱ ማያስተዳድር ወይም ደግሞ አገር ማያገለግል ወጣት በዚህ ትውልድ እንዲኖር በእኔ አንግል አልፈልግም። ስለዚህ አዲስ ትውልድ አዲስ ተስፋ ነው ያለንና ብንችል ወደዚህ ብርቅዬ ወደሆነው ወደ ፋኖ ትግል ብንቀላቀል፣ ያለያ ግን ተስፋ የቆረጠ ማህበረሰብ ማፍራት እንደማንፈልግ ማሳወቅ እፈልጋለሁ። ከልብ አመሰግናለሁ። ጨርሻለሁ። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ከፍተኛ አመራሮች፣ ጃዊ መተከል አራተኛ ክፍለ ጦር ከፍተኛ አመራሮች፣ የብርጌዶቻችን አመራሮችና አባላት፣ የክፍለ ጦራችን ተወርዋሪ ጦር አባላት፣ ጥሪ የተደረገላችሁ በየአካባቢው የመጣችሁ የሃይማኖት አባቶችና የሀገር ሽማግሌዎች እንኳን ለክፍለ ጦራችን የሶስተኛ ዙር የሰልጣኞቻችን የምረቃ ፕሮግራም ቀን በሰላም አደረሳችሁ አደረሰን። እንዲሁም የቀጠናችን ልዩ ድምቀትና የተስፋችን ብሩህ ጮራ ፈንጣቂ የሆናችሁ ውድ ተመራቂዎቻችን እንኳን ስንጓጓላት ለነበረች ለዚህች የተከበረች ቀን በሰላም አደረሳችሁ ይሁንላለሁ። የጃዊ መተከል ቀጠና ከሁሉም ቀጠናዎች ልዩ የሚያደርገው በአማራ ላይ የደረሱ ሁሉን አቀፍ በደሎችና ግፎች ሁሉም በወለጋ ክፍለ ሀገር የተሳደደ ወገኖቹ ሲታረዱና ቤተ እምነቶቹ ሲቃጠሉ በአይነ ስጋው ያየ ህዝብ ሲሆን ከሞት የተረፉ ወገኖቻችን ደግሞ በስደት መጥተው በዚህ ቀጠና ሰፍረው እያለ እንደገና በተረኞቹ ሲገደሉና ሲፈናቀሉ የቆዩበት ቦታ ስለሆነ ከማንም በላይ ለትግላችን መነሻ ምክንያቶች አስረጆቻችንና ምስክሮቻችን ናችሁና ከናንተ ፊት ቆመን ስለ ትግላችን አስፈላጊነት ብዙ የምናወራበት ቀጠና አለመሆኑ ነው። ስለዚህ ማስረጃዎቻችን ደግሞ በተመራቂዎቻችን የስልጠና ወቅት የክርስትናና የእስልምና እምነት መሪዎቻችን ተከታትለው የግብረ ገብነት ስልጠና ሲያሰለጥኑልን ጭምር ከርመዋል። ይሄው ዛሬ ለዚህ ክብር ደርሰውላችኋልና እንኳን ደስ አላችሁ ማለት ወጣ። ቀደም ሲል የትግሉ ጀማሪ በመሆን እንደ ህዝብ ያላችሁን ይዛችሁ በመውጣት ህልውናችን አቆይታችሁ ቀጠናችሁንም አስከብራችሁ በመቆየታችሁ ከፍ ያለ ክብር ይገባችኋል እንላለን። ዛሬም የትግሉ ግንባር ቀደም ተዋናኞች እናንተው ናችሁና ጠላታችን ከቀጠናችን ሲመጣ ከመመከትም ባለፈ ካለበት ቦታ ድረስ ሂደን ለአንዴና ለመጨረሻ ጊዜ ለመደምሰስና ህዝባዊ መንግስት ለመመስረት እንችል ዘንድ በድርጅታችን ስር የሰለጠኑ ወታደሮችን ማፍራት ነበረብንና የአባቶቻችን ተጋድሎ አዘምነን ይሄው ልጆቻችሁን አሰልጥነን አስመርቀናልና እንኳን ደስ አላችሁ ማለት እወዳለሁ። በድጋሚ በአማራ ህዝብ ላይ በማንነቱ ምክንያት ብቻ እንደ ህዝብ የተደረገበትና እየተደረገበት ባለው መንግስታዊና መዋቅራዊ በሆነ ሁሉን አቀፍ የዘር ማጥፋት ጭፍጨፋ ለአንዴና ለመጨረሻ ጊዜ ለመቀልበስ ራሱ ህዝቡ ተፈጥሯዊ የመመከት መብቱን ተጠቅሞ ጥቂት ቁመህ ጠብቀኝና ክላሽንኮፍ በመያዝ በጥሩምባ እየተቀሳቀሰ እየወጣ የጀመረውን የትጥቅ ትግል ዛሬ ላይ ከክላሽ አልፎ የነፍስ ወከፍ በሚመስል ደረጃ በስናይፐር በብሬን በዲሽካ በአርቢጂ በሞርተር በሹተር እና በዙ 23 እስካፍንጫው ድረስ ታጥቆ በዘመናዊ የወታደር አደረጃጀት በአራት እዝ እና በኮረስ ተደራጅቶ ይገኛል። በየቦታው እልፍ አላፍ ጦር እየሰለጠነ መመረቁም እንደቀጠለ ነው። ገና ከጅምሩ የጦራችን አቅም የአማራን ህልውና ከማስጠበቅም በላይ በአፍሪካ ደረጃ ተፈሪና ተከባሪ ጦርም እየሆነ መጥቷል። አሁን ላይ የሚቀረን ነገር ቢኖር የተጀመረውን አንድነት አማራዊ ቤት በቅጡ በማደራጀትና ከወንድም ህዝቦች ጋር ጥምረት በመፍጠር አንድ ኢትዮጵያዊ የሆነ የህዝብ ድርጅት በመፍጠር እንድትበተን የታወጀባትን ሀገር ኢትዮጵያ ከብተና ማዳን ብቻ ነው። አሁን እውነት እላችኋለሁ ይህ ደግሞ በቅርቡ ይሆናል። የፋኖን ትግል ለአንድ ሃይማኖት ብቻ የሚታገል ለማስመሰል የሚገጋጡ ተላላኪዎች ቢኖሩም ቅሉ ግን
ፋኖ ከተውንም የሃይማኖት ይዘት የለውም ለሃይማኖትም አንታገልም ሃይማኖቶች ሁሉ ግን በነጻነት ፈጣሪያቸውን እንዲያመልኩ እንሰራለን እውነታውና ጥሬ ሐቁ ይህ ነው የቀጠናችን የወታደራዊ ቁመና ለማጠንከርና የሚናበብ ጦር ለመመስረት በአንድ ተቋም ውስጥ ቢያንስ በክብረ ጦር ደረጃ ማሰልጠን አለብን ብለን ምንም ሳይኖረን በድፍረት የጀመርነው የህዝባችንና ህዝባችንና ብርጌዶቻችን አምነን ነበር ከጠበቅነውም በላይ አኩርታችሁናልና ከልብ እናመሰግናችኋለን ከላሽነታቸውን ባሻገር የጠላቶቻችን የፖለቲካ ሻጥራቸውን ላቅ ያለ ምስጋናችን እናቀርብላችኋለን ተመራቂዎቻችን በእናንተ ላይ የተጣለባችሁ ተስፋ ትልቅ መሆኑን ተረድታችሁ እንደ ፖለቲከኛም እንደ ወታደርም በመስራት የሚያጋጥማችሁን ችግር ሁሉ በድል አድራጊነት እየተወጣችሁ ከጠላት ጋር ከሚኖራችሁ ትኩረት ባልተናነሰ እይታ የህዝብን በደል ውስጥ እንዳትገኙና ያሉንንም ችግሮች ሁሉ እንድታስቆሙ ጭምር አደራ ማለት እፈልጋለሁ ለጃዊ መተከልና ለአካባቢው ማህበረሰብ የጀመርነው ትግል ዳር እንደሚደርስ የማያጠራጥር ቢሆንም በቀላሉ የተፈለገውን ዓላማ ማሳካት እንድንችልና ቀጣይነት እንዲኖረው ሲባል መደጋገፍ መመማሩና መተጋገሉ ልክ እንደ ትናንትና ሁሉ ያላሳለሰ ድጋፋችሁን እንድታደርጉ ስንል አደራችንን እናስተላልፋለን ባላማችሁ ጽኑ እየበዛችሁ አንድ ሁኑ እንኳን ደስ አላችሁ እናሸንፋለን አሸንፈናልም አመሰግናለሁ